አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዲ ቤተሰቦች እንደናችሁ ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ተጠረፍ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬም አዲስ ነገር ተፈጥሯል። እንግዲህ አዲስ ነገሩ ምንድነው የሚለውን እስከ መጨረሻው ድረስ ተከታተሉ፣ አሰማችኋለሁ ማለት ነው። ታንትና ሀይሚና ቡሩኬ እንግዲህ የተፈጠረውን አይታችኋል ማለት ነው። እሀብ ጋር እኔ በጣም በነገራችን ላይ በጣም ያናደደኝ ነገር ቢኖር ምን መሰላችሁ? የሀብ ቁጣ ምናምን ነገር በጣም ነው አናዶኛለሁ ማለት ነው። ቤተሰቡነት ለመናገር ማለት ነው በጣም ተናድጃለሁኝ። ምክንያቱም እንደ ትልቅ ወንድም እንደ ማለት ይሆናል ምራቁን እንደዋጠ ወንድም ማስታረቅ ካለበት ማስታረቅ ነው እንጂ ሌላ ነገር ምንም አያስፈልግም። እና ታንትና ደግሞ ሚስቱ ራሱ በጣም ነው ያናደደችኝ እኔ ማለት ነው። ብሩኬን እየተናገረች ነበር ማለት ነው። እና አብዛኞቻችሁ ያልተረዳችሁን ነገር ቢኖር ምንድነው ብሩኬ ፕራንክ እያደረጋት ያለው ሀይሚን ነው። ለምንድነው ፕራንክ እያደረጋት ያለው? ካሁን በፊት ብሩኬ ሪል ታዩ ጋር ያለውን ግንኙነት ብዙዎቻችሁ ታውቃላችሁ። እኔ አላደረኩም እያላት ልታምነው አልቻለችም ነበረ ሀይሚ። አልሆነም እኔ በፍጹም ይሄ ነገር የኔ አይደለም እኔ አርጌው አይደለም እያላት አላምንህም መቼም አላምንህም እያለችው ነበር። አለመታመም ምን አይነት እንደሆነ ያን ነገር ለማሳየት እየሰራ ያለው ፕራንክ ነው እንጂ እውነት ሀይሚን ለፍፄ ሰጥቷት ወይም ፍፄ ጋር ሆና ወይም ፍፄ አፍቅሯት አይደለም። ቤተሰብ በደንብ ያልተረዳችሁን ነገር አለ። እውነት ለመናገር ብዙዎቻችሁ ብዙ ነገር እያላችሁ ነው ያላችሁት። እንደገና ደግሞ ስንት ሴት አምጥቶ ምናምን እያላችሁ ነው ያላችሁት። ያመጣቸውም ለፕራንክ ነው ያመጣቸው እነኛንም ሴቶች ማለት ነው። እና ሀይሚና ብሩኬን የምትወዱ ከሆናቸው ሁለቱንም በአንድ መውደድ አለባቸው እንጂ አንዱን መለየት፣ አንዱን በነጠል፣ አንዱን እንደዚህ ማለት በጣም ያስጠላል፣ ይደብራል። እውነት ለመናገር ማለት ነው። እና ተወደዳችሁ ማለት ፍቅር ሲሆን ሁለቱንም ተወዳቸዋላችሁ፣ ይጣሉ ግን ትለያያቸዋላችሁ። ለምን እንደሆነ አይገባኝም ይሄ ነገር ማለት ነው። እና ይሄ ነገር እሷ ላይ ምን ያህል እምነት እንደዚህ እኔን እንዴት እንዳደረገኝ ያ ጊዜ የኔ እንደዚህ መሆን እንደዚህ ማለት አለመታመን እያወራ ነበር ራሱ በፊት ደህና ሰላም በሆኑ ሰዓት ማለት ነው። ሰው ጋር አለመታመን በጣም ከባድ ነው እያለ ነበረ ማለት ነው። ስለዚህ እሷንም ያን ነገር ነው እያደረጋት ያለው እንጂ ሀይሚን ታያምና ቀርቶ ወይም ሀይሚ የሆነ ነገር አርጋሌ ብሎ አይደለም ይሄን ነገር እየሰራ ያለው ማለት ነው። እና የዛ ጊዜ እሷ ግን እንደዛ እየለመናት እንደዛ እየሆነ አላምንህም እያለችው ነበር የነበረው አይደል እንዴ? ስለዚህ አሁንም እሱ ያን ነገር ተጠቅሞ አሁን ላይ አላምንሽም፣ በቃ እማምንሽ ነገር ምንም ነገር የለም፣ እውነቱን ተነገርሽ ንገሪ ነው ያለ እያላት ያለው ማለት ነው። ያ ነገር ማለት ደግሞ እሷ በፊት ያደረገችውን ነገር ደግሞ መልሶ እሱም እያደረጋ ነው ያን ነገር ያለው እንጂ ፍፄን ጠርጥሮት ወይም ሀይሚ ከፍፄ ጋር ተኝታ የሆነ ነገር አድርጋለች ብሎ በፍጹም አያስብም ብሩኬ። ይሄን ነገር ደግሞ ማወቅ አለባችሁ። እንደገና ደግሞ ከወንድሙ ጋር ወንድሙን ማክበር ነበረበት። ተደባድቦ አይወጣም ፕራንክ ቢሆን ምናምን ትላላችሁ። ፕራንክ ከሆነ ፕራንክ ነው የመጨረሻ። ብሩኬ ማንንም አይሰማ። ፕራንክ ጀመረ ነው። ወላሂ መቼም ቢሆን አይፋታትም። እንደማይፋታት ደግሞ ሁላችሁም ታውቃላችሁ ብዬ አስባለሁኝ። እና ይሄ ነገርም ማብቂያው ብቻ ነው እኔ እየጨነቀኝ ያለው እንጂ ፕራንክ መሆንም ፕራንክ ነው፣ ሪል አይደለም። ሪል መቼም አይሆንም። እና የብዙዎቻችሁ አስተያየት ግን በጣም አንዳንዶች የሚደብሩ አስተያየቶች አሉ። በጣም የሚያስጠሉ የወረዱ ነገሮች አሉ። እና ፍጹሜ ደግሞ አፍቅሬያታለሁ ካለ ስልኩን ለምን ሊዘጋ ይችላል? ስልኩን ዘግቷል ነው እያሉ ያሉት አይደል እንዴ? ስልኩን ዘግቶ ሀይሚንም ራሱ ማግኘት አልፈለገም። ሀይሚን መፈለግ ተፈለገ ሀይሚን አፍቅሯ ከሆነ ሀይሚ ጎን ሊሆን ነው የሚገባው አይደል እንደ ፍፄ። ስለዚህ ይሄን ነገር ምንም ማወቅ እንጃ መረዳትም ማወቅም የተሳናችሁ ሰዎች በጣም ብዙዎች አላችሁ ብዬ አስባለሁ። ግን ይቅርታ ይሄን ትላችሁ ማለት ነው። እና ይሄን ነገር ለማወቅ ሞክሩ፣ ለማየት ሞክሩ በደንብ አድርጋችሁ እና ተዋውቀው እነሱ አውቀው እየሰሩ እያሉ እናንተ ሌላ ነገር የምታወሩት ግን ምንድነው? እዚህ ጋር ጥንቃቄ ማድረግ ያለባችሁ አውቃችሁ ካልሆነ ሌሎቻችሁ ያልሆነ ነገር የምትናገሩ። አሁን ናኒ ትናንትና የተናገረችው አነጋገር በጣም ይደብራል። ትናንት ወዲያ በጣም ይደብራል። በጣም እውነት ሴት ነኝ። በነገራችን ላይ ሴት ብዙ ነገር ይደርስባታል፣ ብዙ ችግር፣ ብዙ መከራዎች፣ ብዙ ነገሮች ይደርሱባታል። ግን እንደ ሴትነት ይሆን
እንደማታውቀው ሰው ሆና መናገሯ በጣም ያሳዝናል ብዬ ነው የማስበው። ምክንያቱም እንደዛ መናገር የለባትም። ምንም ስሜታዊ ብኮን ምንም የሆነ ነገር ብኮን በቃ ማስተካከል ካለባት እሱንም ጠርታ እሷንም አንድ ጋር አድርጋ ጎን ለጎን አድርጋ ማነጋገርና ነገሮችን ማስረዳት እንትን ማለት ነው እንጂ አንተ እንደዚህ አልነበር፣ አንቺ እንደዚህ አልነበርሽ፣ እንደዚህ አይነት ማስታረቅ አለ እንዴት ይጀመር? በነገራችን ላይ አነጋገር የመጨረሻ ምንም አችልም፣ እውነት ለመናገር ማለት ነው። እና እኔ ምንም አችልም። እንዲሁም ራሱ ሀብጋ ብዙ ጊዜ የሚጣሉን ነገር በአነጋገር ነው እና አነጋገር በጣም ያኔ በቃ ምን እንዴት ነው የምናገረው? ያን ሰው ያስከፋዋል ወይስ ምንድነው ብለሽ ማሰብ አለብሽ ብዬ አስባለሁ ማለት ነው። እና ቅመሟ ደግሞ አይክፋሽ፣ ኢንሻአላህ ሰላም ትፈጥራላችሁ ብዬ አስባለሁኝ። ብሩኬ ደግሞ ያው ፕራንክ እያደረገች መሆኑንም ማወቅ አለብሽ። ምክንያቱም ይሄን ነገር ያደረገው ፕራንኩ አንቺ በፊት አልቀበልም ባልሽው መንገድ ያን ነገር ምን አይነት ስሜት ውስጥ እንደምገቢና እሱም ምን አይነት ስሜት ውስጥ እንደነበረ እንዲትረጁ መስሎኛል። ያ ነገር እንደዚህ እያደረገ ያለው የዛ ጊዜ ምን አይነት ስሜት ውስጥ እንዲሆንኩ እኔ ብቻ ነኝ የማውቀው ነበር እያለ የነበረው ማለት ነው። እና ስለዚህ አሁንም ቢሆን መቼም አትለያዩም። እናንተ የምትለያዩ ሰዎችም አይደላችሁም። አይተናችኋል። ምን ያህል ጠብ ውስጥ ራሱ ገብታችሁ እንደዛ ሆናችሁ ራሱ መልሳችሁ አብራችሁ ናችሁ ሪል ማለት ነው አሁን ድረስ ማለት ነው። እና ስለዚህ ይሄን ነገር ላስተምራ ብሎ እንጂ ብሩኬ ምክንያቱም አጋጣሚውን ስላገኘ ተፍጼ ጋር ተመካክረው ነገሮችን በቃ እንዴት እንደሚሄዱ እያመቻቹ እንጂ እውነት አንቺን ጠልቶሽ ወይም አንቺን ታይፈልግሽ ቀርቶ ብሩኬ ወይም አሳልፎ ሊሰጥሽ አስቦ አይደለም። ይሄን ነገር ደግሞ መረዳት አለብሽ፣ ማወቅም አለብሽ አንቺ እና መጀመሪያ አንድ ነገር ያጠፋሽው ነገር ቢኖር ምንድነው አንዴ ፕራንክ አድርገሽ ደግመሽ ማረግ አልነበረብሽም። በዛ በሁለተኛው ቀን ይቅርታ መጠየቅ ነበረብሽ። ሌሎች ነገሮች የሚስተካከሉ ነገሮች እንዳሉ እነኛን ነገሮች ማስተካከል ነበረብሽ። ግን ያን ነገር አላደረግሽም። ደግመሽ ሌላ ጥፋት ነበር አምጥተሽ የነበረው። ስለዚህ እሱንም ስላናደሽው ያ ነገር ደግሞ ለሱ ደግሞ በጣም ጥሩ አጋጣሚ ሆነለት ማለት ነው። በጣም ጥሩ ነገር ሆነለት ማለት ነው። እና እንደገና ሲቀጥል ደግሞ አልጋ ላይ እንደዚህ ያደረግሽው ነው ብዙ ነገር ላለው እንደገና ደግሞ ብዙዎቻችሁ አልጋ ላይ ብዙ ሴት ይዞ ነበር ምናምን። ወንድ እኮ ግን በነገራችን ላይ ችግር የለበትም። ይህን ታውቃላችሁ አይደል? ምንም ችግር የለበትም። ምክንያቱም ወንድ ነው። ሴት ግን በጣም ከባድ ነው። ሴት ላይ ትሆን ነገሩ ማለት ነው። እና ስለዚህ ምንም የሚደንቀው ምንም የሚለው አይደለም። ምንም እንትን የምትሉ አይደለም። እንደዛ እያደረጋችሁ ራሱ ያላችሁ ሰዎች ማለት ነው። እና ለማንኛውም እነሱ ግን እናንተ እንደዚህ እያወራችሁ እንደዚህ እያላችሁ ካሁን በፊትም ትዘቀዝቁት ምናምን ቀሚስ ትታለብሱ ምናምን ነበረ ማለት ነው። እና ስለዚህ ሁለቱም መቼም አይለያዩም። የሚለያዩ ሰዎች ደግሞ አይደሉም። እንዲሁም ደግሞ ብሩኬ ደግሞ ይሄን ነገር ማስተማር እንዳለበት በደንብ አርጋችሁ ወቁ፣ በደንብ አርጋችሁ ተመልከቱ። መጨረሻ ላይ ምን አለች ትሉኛላችሁ። እውነት ይሄ ነገር እሱ ላይ ስለነበረ ይሄ ነገር አሁን ላይ ወደ እሷ ዞሮ ነው ይሄ ነገር የሆነው። እና ስለዚህ ይሄን ነገር ደግሞ እንዴት እንደሚሆን እኔ በሙሉ ተስፋ ነው የምነግራችሁ ብዬ ነው የማስበው። እና ያን ነገርና ያን ስሜት ያንን የዛ ጊዜ ያሳለፈበትን ሰዓት አሁንም እሷ እንድታሳልፍ እያደረጋት ያለው በዛ ምክንያት ነው። የዛ ጊዜ ሪል በነገራችን ላይ ያው አብረው ነበረ። ግን አብረው የነበረችው ሰዓት ብቻ ብዙ ጊዜ አብረው አልነበረችም። ከዛ በኋላ ግን ብዙዎች ነገሮች እኔ እንጃ ብዙ ነገሮች ተወዛግበው ነበር በዛ ሰዓት ማለት ነው። እና እሷም እስተማጥፋትም ስልኳ ምናምን ደርሳ ነበር። እንደገና መልሳ እንደገና ደግሞ ያው ተሱ ጋር ነበረች እንደገና መጨረሻው ላይ ማለት ነው። እንደገና ደግሞ ተመጨረሻው በኋላ ያው ጠብ ነበራቸው። እንደገና ደግሞ መለያየትም ነበረ። ብዙ ነገሮች ነበሩ የዛ ጊዜ ማለት ነው። እና ስለዚህ አሁንም ያን ነገር እንዴት እንደሆነ ለሀይሚዬ ትምህርት እያስተማረ ነው። እንዲሁም ደግሞ ኦዲየንስም ካላችሁ የሚገባችሁ ካላችሁ በደንብ አድርጋችሁ ትማሩበታላችሁ ብዬ አስባለሁኝ።
ግን ለትምህርት ብሎ የተጀመረ ነገር ግን በጣም የሚደብረው ነገር ብቸኝነት እኮ ነው። አንድ ሰው በጣም የሆነ በቃ በፍቅር ትሰቃይ ያ ነገር በጣም ነው የሚደብረኝ እኔ ማለት ነው። እና ሀይሚ ደግሞ ተብሩኬም በፍጹም መለየትም አወድም አትፈልግምም። ለደቂቃም ብትለየው በቃ አትፈልግም ትጀመር ማለት ነው። እና አሁን ላይ እንግዲህ እያሳለፍኩት ያለውን ነገር በጣም ከባድ ነው እያለች ነው ምስኪን የኔ እናት። አይዞሽ አብሽሪ። በነገራችን ላይ ብዙ ነገሮችን ተቋቁመሽ ብዙ ነገር አለፍሽ ሲነሽ አሁን ደግሞ ይሄን ነገር ማለፍ አያቅትሽም ብዬ አስባለሁኝ። እና ፍፄ ደግሞ እውነት ይሄን ነገር አድርጎ ከሆነ እውነት እንዳታዩ ማለት ነው። ቆንጆ ጥፊ ማለት ነው ጠፍጥፈሽ ተዩ። ወላሂ እንደው ከአንቺ ጋር አጠገብሽ እንዳይደርስ አድርገው እውነት ለመናገር ማለት ነው። ፍጹሜ ደግሞ እንደዚ አይነት ነገር እርግጠኛ ነኝ አያደርግም ብዬ ነው የማስበው ሙሉ ለሙሉ ይሄ ነገር ምክር ነው የብሩኬ ምክር ነው። የዛም ጊዜ ፕራንኩን የሚያደረገው እንደዚ አይነት ነገር ሀይሚ ስለለመነችው ነው። አይታችኋል በካሜራ አይደል እንደተለመነው እና ስለለመነችው ነው። እና ስለዚህ ፍጹሜ እውነት ይሄን ነገር ያደርገዋል ብዬ በፍጹም እኔ ምንም አላምንበትም ትጀመር ማለት ነው። እና ይሄ ነገር የራሳቸው ሴራ ነው። ሴራው እንግዲህ የማን ነው? የብሩኬና የፍፄ ነው። አሁንም ቢሆን ፍፄ ነው የሚፈታው ነገሩን ብዬ ነው የማስበው። ምክንያቱም ከሱ ስለመጣ ነገሩ እናንተን ልፈትን ነው ብሎ እሱ ነው አሁንም መልሶ የሚያስተካክለው ነገሩን ብዬ አስባለኝ። ብሩኬ ደግሞ አላምንሽም፣ አላቅም፣ ለምንድን ነው ዋሸሽኝ እያለ ያለው ፈተና እየፈተናን ነው ቅመሟን ማለት ነው። እንግዲህ ቅመሟ ደግሞ አይዞሽ የኔ ውድ አይዞሽ፣ እንግዲህ ጠንከር ማለት አለብሽ ብዬ ነው የማስበው። እና ስለዚህ ደስ እንዳይላችሁ ብዙዎቻችሁ ደስ እያላችሁ አላችሁ ብሩኬን የምትፈልጉ ሴቶች ማለት ነው በብዛት። ስለዚህ ደስ እንዳይላችሁ፣ እነሱ መቼም አይለያዩም፣ መቼም አይነጣጠሉም፣ መቼም ሁልጊዜም አንድ ላይ ናቸው። አሁንም ወደፊትም ይቀጥላሉ። ስራ ነው ይሰራሉ። እናንተ ደግሞ የምትንጨረጨሩን ካላችሁ ትንጨረጨራላችሁ። ደስ የሚላችሁ ደግሞ የነሱ መጣላት እናንተ ምንም አይደለም። ነገ ትታረቁ አንድ ትሆናላችሁ። እንደገና ደግሞ እነሱ መልሰው ደግሞ ትጣሉ፣ ነገ ደግሞ ትትበታተኑ፣ ደግሞ እንደገና አንዲት የሆኑ ታፍራላችሁ ብዬ አስባለሁኝ። ይመቻችሁ። እወዳችኋለሁ። ላይክ ሸር አድርጉ።